ዓለማችን አስገራሚና አስደናቂ ነገሮችን ማስተናገዷን ቀጥላለች። የሰው ልጅ ከባዱን የኑሮ ውጣ ውረድ ቀለል ለማድረግ የመረጠው ቴክኖሎጂ ነው። ቴክኖሎጂ የሰው ልጅን የኑሮ ውጣ ውረድን ለማቅለል ሁነኛ መፍትሄ ሆኖ ቀርቧል። ትላንትና ስንሰማቸው እንደ ህልም ያየናቸው ወይም በፊልም የተመለከትናቸው ነገሮችን ዛሬ እውን ሆኖ ማየት ጀምረናል። ዘመኑ አስገራሚና አስደናቂ የቴክኖሎጂ ውጤቶችን የምናይበት የምንሰማበት ጊዜ ከሆነ ዋላ ደር ብሏል። ዛሬ ከቴክኖሎጂው ዓለም የሰማነውን የሰው ልጅን ከእንደገና በፋብሪካ የመፍጠር ጉዞን የተመለከተ አስገራሚና አስደናቂ ዜና ይዘንላችሁ ቀርበናል። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድታበረታቱን በአክብሮት እንጠይቃለን። በሰው ተክለሰውነትና ባህሪ የሚሰሩ ሮቦቶች ወይም በእንግሊዝኛው ሂዩማናይድ የተሰኙት ሮቦቶች ዝነኛ እየሆኑ መጥተዋል። ጂ1 ከነዚህ አንዱ ሲሆን የተሰራው በቻይናው ተቋም ዩኒትሪ ነው። በጀርመን ሃኖቨር የሚገኘው ይህ ሂዩማናይድ ሮቦት ሜትር ከ30 ሴንቲሜትር ይረዝማል። ከሌሎች ሮቦቶች አንጻር ዋጋው ተመጣጣኝ ነው። የሰውነት እንቅስቃሴው ቀልጣፋነት በብዙዎች አድናቆት ተችሮታል። ይደንሳል፣ ማርሻል አርትም ይሰራል። ጂ1 ቁጥጥር የሚደረግበት በርቀት ላይ ካለ ባለሙያ ነው። ባለሙያው ቴድሮጂንግ ይባላል። ጂ1 የተሰኘውን ሮቦት የሚገዙ ሰዎች ሮቦቱን በፈለጉት መንገድ ያዋቀሩታል። ጂ1 እንደ ሌሎች ሮቦቶች አይደለም። ሰላምታ ሲሰጠው ይጨብጣል። ከወገቡ ዝቅ ብሎም ሰላምታ ያቀርባል። ከተጋጨም ይቅርታ ይጠይቃል። እንደ ዩኒትሪ ያሉ ብዙ ተቋማት ሂዩማናይድ ሮቦቶችን ያመርታሉ። ሂዩማናይድ ሮቦቶች ከስራ እረፍትና የደሞዝ ጭማሪ የማይጠይቁ ሰራተኞች ናቸው። ሂዩማናይድ ሮቦቶች ገና ከፍተኛው የልህቀት ደረጃ ላይ አልደረሱ ይሆናል። አሁንም በባለሙያዎቹ ቁጥጥር እየተደረገባቸው ነው የሚንቀሳቀሱት። ምግብ ቤት ውስጥና በሌላ ቦታ እንዲሰሩ ማድረግ ፈታኝ ነው። ሂዩማናይድ ሮቦቶች ጠንካራ መሆናቸው ጠቀሜታ ቢኖረውም ድንገት ሰዎች ላይ ቢወድቁ ጉዳት ሊያደርሱም ይችላሉ። ማሽኖቹን የሚቆጣጠር የሰው ሰራሽ አስተውሎት በአግባቡ መበልጸግም ይጠበቅበታል። የዩኒትሪ ቃል አቀባይ የሰው ሰራሽ አስተውሎት ልህቀት ገና የምንፈልገው ደረጃ ላይ አልደረሰም። ሮቦቶች ምክንያትን በተወሰነ ደረጃ ቢረዱም ገና ውስብስብ ሀሳብን መገንዘብ ላይ አልደረሱም ይላል። ጂ1 አሁን ላይ በጥናት ዘርፍ ነው ጥቅም ላይ የሚውለው። ሂዩማኖይድ ሮቦቶች በብዛት በፋብሪካ ውስጥ መሰራት በሚችሉበት መንገድ ነው እየተገነቡ ያሉት። የኢለን መስክ ተቋም ኦፕቲመስ የተባለ ሂዩማኖይድ ሮቦቶችን እየገነባ ይገኛል። በብዙ ሺዎች የሚቆጠሩ ተመሳሳይ ሮቦቶች ይሰራሉ፣ ጠቃሚ ስራ ያከናውናሉ ሲል መስክ ከወራት በፊት ተናግሯል። ከቴስላ መኪና አምራች ውጪ ሌሎች ተቋሞችም ተመሳሳይ ሙከራ እያደረጉ ነው። ቢኤምደብሊው በአሜሪካ ፋብሪካው ሂዩማኖይድ ሮቦቶች አስገብቷል። የደቡብ ኮሪያው ሃዩንዳይም በ10 ሺዎች የሚቆጠሩ ሂዩማኖይድ ሮቦቶችን ከቦስተን ዳይናሚክስ አዟል። የኤስቲአይኪው መስራች ቶማስ ኤንደርሰን እንደሚለው 49 ተቋማት ሂዩማኖይድ ሮቦቶችን እየገነቡ ነው። ሂዩማኖይድ ሮቦቶች እጅና እግር ያላቸው ሲሆን በጎማ እየተሽከረከሩም የሚጓዙ ሂዩማኖይድ ሮቦቶች የሚሰሩ ተቋማት ደግሞ 100 ይደርሳሉ። የቻይና ተቋማት ገበያውን ይቆጣጠራሉ ብሎ ያምናል። በቻይና ከፍተኛ ፍላጎት አለ፣ ጥናትና ምርምር በስፋት የሚደረግበት አገር ነው ሲል ይናገራል። ዩኒትሪ የሰራው ሮቦት $16,000 ይሸጣል። ሂዩማኖይድ ሮቦቶች ላይ ከተደረገ ኢንቨስትመንት 60 በመቶ በእስያ መሆኑን ቶማስ ያስረዳል። የተቀረው ኢንቨስትመንት ያለው በአሜሪካ ውስጥ ነው። በቻይና ሻንጋይ በመንግስት የሚደገፍ ሂዩማኖይድ ሮቦቶች ማሰልጠኛ ተቋም ተከፍቷል። በጣም ውስብስብ የሆኑ ድርጊት እንዴት መፈጸም እንደሚቻል ሂዩማኖይድ ሮቦቶች ይማራሉ። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ
ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃን።